አብዛኛው ሰው ለማንበብ የሚፈራው አንድ የመጽሐፍ ቅዱስ ክፍል እንዳለ ታውቃላችሁ? ከብሉይ ኪዳን መጀመሪያ አካባቢ የሚገኝ በግዳጅ ሕጎች፣ በዝርዝር ሥርዓቶች እንዲሁም በደምና በመሥዋዕት መመሪያዎች የተሞላ መጽሐፍ ነው። ለብዙዎች የሌዋውያን መጽሐፍ እንደተዘጋ በር ይቆጠራል። ግራ የሚያጋባ፣ ጊዜ ያለፈበት ወይም አሰልቺ ሊመስል ይችላል። ምናልባት እርሱ የኦሪት ዘፍጥረትንና የኦሪት ዘጸአትን መጽሐፍት በታላቅ ጉጉት ማንበብ ጀምረው ልክ ሌዋውያን ላይ ሲደርሱ ተስፋ ቆርጠው አቁመው ይሆናል። ነገር ግን ይህ መጽሐፍ መላውን መጽሐፍ ቅዱስ ለመረዳት ቁልፉ መሆኑን ብነግሮትስ? እግዚአብሔር በትክክል ማን እንደሆነ ለማወቅ የሚረዱ ምስጢሮች በእነዚህ ጥንታዊ ገጾች ውስጥ ተደብቀው የሚገኙ እንደሆኑ ያውቃሉ? ሌዋውያን ዝም ብሎ የሕጎች ዝርዝር አይደለም፣ ይልቁንም መለኮታዊ ጥሪ እንጂ። የሰው ልጅ እስካሁን ለጠየቀው እጅግ ወሳኝ ጥያቄ መልስ ይሰጣል። ኃጢአተኛና የተሰበረ ሕዝብ ቅዱስና ፍጹም በሆነው አምላክ ፊት እንዴት ሊኖር ይችላል? ይህን ታሪክ ለመረዳት ወደ ሲና ተራራ ግርጌ መመለስ አለብን። እስራኤላውያን ከግብፅ ባርነት ገና መውጣታቸው ነው። እግዚአብሔር የኤርትራን ባህር ሲከፍልና ኃይሉን ሲገልጥ አይተዋል። አሁን በምድረ በዳ ሰፍረዋል። እግዚአብሔር መቅደስ እንዲሰሩለት መመሪያ ሰጣቸው። ይህ ልዩ ድንኳን እግዚአብሔር በመካከላቸው ለመኖር ቃል የገባበት ቅዱስ ስፍራ ነበር። ይህ የሚያስፈራም የሚያስደንቅም እውነት ነበር። አጽናፈ ዓለምን የፈጠረውንና ድምፁም በተራራው ላይ እንደ ነጎድጓድ የሚያስተጋባው አምላክ በሰፈራቸው መካከል ሊኖር ፈለገ። ነገር ግን አንድ ችግር ነበር። እግዚአብሔር ቅዱስ ነው። የእርሱ ቅድስና እንደ ፀሐይ ነው። ብሩህ፣ ንጹሕ እና ኃይለኛ ነው። ፀሐይ መልካም ናት፣ ነገር ግን ያለ መከላከያ በጣም ከተጠጓት ትባላለች። በተመሳሳይ እስራኤላውያን ኃጢአተኞችና እርኩሳን ነበሩ። ወደ እግዚአብሔር ቅድስና ያለ ጥንቃቄ መቅረብ በጣም አደገኛ ነበር። አዎ፣ ዘሌዋውያን የደህንነት መመሪያ መጽሐፍ ነው። ሕዝቡ በእግዚአብሔር መገኘት አቅራቢያ በሕይወት እንዲኖርና እንዲበለጽጉ መንገድ የሚያዘጋጅ የጸጋ መጽሐፍ ነው። እግዚአብሔር ከእኛ ጋር ለመሆን ሲል የእርሱን መመዘኛ ዝቅ እንደማያደርግ ያስተምረናል። ይልቁንም እኛን ወደ እርሱ ከፍ የሚያደርግበትን መንገድ ያዘጋጃል። በዚህ መጽሐፍ ውስጥ ስናልፍ ከዚህ ቀደም አይተውት በማያውቁት መንገድ ያዩታል። እያንዳንዱ መሥዋዕት፣ እያንዳንዱ በዓልና እያንዳንዱ ሕግ በቀጥታ ወደ ኢየሱስ እንደሚያመላክት ይረዳሉ። መጽሐፉ ግን የሚጀምረው ስለ 5 የተለያዩ የመሥዋዕት አይነቶች በሚገልጽ ዝርዝር መግለጫ ነው። ለዘመኑ አንባቢ የእንስሳት መሥዋዕትነት ጨካኝ ወይም እንግዳ ሊመስል ይችላል። ነገር ግን ራሱን በምድረ በዳ ፀሐይ ስር እንደቆመ እስራኤላዊ አድርገው ያስቡ። የሰፈሩ ድምፅ በዙሪያው ይሰማል። ከፊቱ የፈጣሪ መኖሪያ የሆነው መቅደስ አለ። ወደ እርሱ መቅረብ ማለት ወደ ቅዱስ እሳት መቅረብ እንደማለት ነው። እነዚህ መባዎች፣ ሥርዓቶች ብቻ አልነበሩ፣ እነሱ የእግዚአብሔር ቋንቋዎች ነበሩ። ስለ ሰው ልብ ጥልቅ እውነታዎች ለእግዚአብሔር የምንናገርባቸው መንገዶች ናቸው። ራስን አሳልፎ መስጠት፣ ምስጋና፣ ኅብረት፣ የጥፋተኝነት ስሜትና ነገሮችን የማስተካከል አስፈላጊነትን ያሳያሉ። እያንዳንዱ መባ ኃጢአት ከባድ መሆኑን፣ ነገር ግን እግዚአብሔር የመመለሻ መንገድ እንዳዘጋጀ የሚያስተምሩ ኃይለኛ የእይታ ትምህርቶች ነበሯቸው። ለምሳሌ የሚቃጠል መሥዋዕት። ይህ በፈቃደኝነት የሚቀርብ የአምልኮ ተግባር ሲሆን ሙሉ በሙሉ ራስን አሳልፎ የመስጠት ጥልቅ መግለጫ ነበር። አንድ ሰው ነውር የሌለበትን እንስሳ ከመንጋው መካከል ምርጡን ወደ መቅደሱ ደጃፍ ያመጣል። እጃቸውን በእንስሳው ራስ ላይ ይጭናሉ። ይህ ወሳኝ የማንነት መታወቂያ ቅጽበት ነበር። በዚያ ንክኪ ይህ እንስሳ እኔን ይወክላል፣ ሕይወቱ በእኔ ፋንታ ተሰጥቷል እያሉ እንደማለት ነው። ከዚያም ሙሉውን እንስሳ በመሠዊያው ላይ በእሳት ይበላል፣ እንደ ጢስም ወደ እግዚአብሔር ይወጣል። ምንም የተረፈ ነገር አይኖርም። ይህ ፍጹም ታማኝነትን ያመለክታል። አምላክ ሆይ መላ ሕይወቴ፣ እያንዳንዱ ክፍሌ ያንተ ነው ብሎ የመጸለያ አካላዊ መንገድ ይደረጋል። ዛሬም ከእግዚአብሔር የምንደብቀው ነገር እንዳለ ወይም መላ ሕይወታችንን እንደ ሕያው መሥዋዕት በመሠዊያው ላይ ለማስቀመጥ ፈቃደኛ መሆናችንን እንድንጠይቅ ይሞግተናል። ሌላኛው የእህል ቁርባን የተባለው ነው። ይህ ደግሞ መፍሰስ የማይፈልግ ብቸኛው ዋና መባ ሲሆን ከጥሩ ዱቄት ከዘይትና ከዕጣን የሚዘጋጅ ነበር። ከመከር የተገኘ የምግብ ስጦታ ነው።
ይህ ስለ ኃጢአት ሳይሆን ስለ ምስጋና ነበር የሚቀርበው። የአንድን ሰው የድካሙን ውጤት የሥራውን ፍሬ ለእግዚአብሔር መለገስን ይወክላል። እያንዳንዱ ምግብ፣ እያንዳንዱ ቁራጭ ዳቦ ከእርሱ የተገኘ የእግዚአብሔር ስጦታ ነው እያሉ ነው። የእህል ቁርባን ሕዝቡ እግዚአብሔር የዕለት ጉርሳቸውን ምንጭ መሆኑ፣ እግዚአብሔር በቀን በቀን የሚበሉትን እንደሚያሰናዳ የሚያውቁበት የሚናገሩበት መንገድ ነው። አሁንስ ልጠይቃችሁ፣ ስራችን፣ ችሎታዎቻችን፣ ሀብታችን፣ ንብረታችን፣ ጉልበታችን የራሳችን እንዳልሆኑ ታውቃላችሁ? በዕለት ተዕለት ሕይወታችን ውስጥ ለሚናሳየው እግዚአብሔር በእኛ ሕይወት ላይ ለገለጠው ታማኝነት ዘላቂ የምስጋና ተግባር ሆነው ለእግዚአብሔር ሊቀርቡ ይችላሉ። ዕብራውያን መጽሐፍ ላይ ለዛ ነው እንደዚህ የሚለው፣ ለእግዚአብሔር ለስሙ የሚመሰክሩ የከንፈሮቻችሁን ፍሬ የምስጋና መሥዋዕት አቅርቡለት የተባለው። ሦስተኛው ደግሞ የደህንነት መሥዋዕት የተባለው። ይህ በእውነት ልዩ መሥዋዕት ነበር። እሱ የደስታ ክብረ በዓልን የሚገልጽ እንደ ሌሎቹ መባዎች ሁሉ እንስሳው የተወሰነ ክፍሉ በመሠዊያው ላይ ለእግዚአብሔር የሚሰጥበት፣ የተወሰነው ደግሞ ለካህኑ የሚሰጥበት፣ ነገር ግን አብዛኛው ሥጋ ለአምላኪው የሚመለስበት፣ ይህም ከቤተሰብና ከጓደኞች ጋር በእግዚአብሔር ፊት በሚደረግ የጋራ ማዕድ የሚበላ ነበር። ይህ የተቀደሰ ግብዣ ከእግዚአብሔር ጋር የታደሰ ኅብረትና የወዳጅነት ምልክት ነው። በአምላኪውና በፈጣሪው መካከል ሰላም መኖሩን የሚያውጅ ነበር። እግዚአብሔር መደበኛ ታዛዥነትን ብቻ ሳይሆን ከእኛ ጋር ደስ የሚል ግንኙነት እንደሚፈልግ ያስታውሰናል። በሕይወት በረከቶች እየተካፈለ ከእኛ ጋር በማዕድ መቀመጥን ይፈልጋል። እዚህ ይላችኋል በራእይ መጽሐፍ ላይ 3ኛው ምዕራፍ ላይ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ ውስጥ ገብቼ ከእርሱ ጋር እራት እበላለሁ አለ። እግዚአብሔር እራት መብላትን በድሮ እስራኤላውያኖች ሕግ መሠረት እንደ ኅብረት ማድረግ ወዳጅነትን የሚገልጽበት መንገድ ነው። ስለዚህ የደህንነቱ መሥዋዕት ማለት ከእግዚአብሔር ጋር ሰላም ነን የሚል መልእክት አለው። ሌላኛው ደግሞ ወሳኝ የመሥዋዕት አይነት የኃጢአት መሥዋዕት የሚባለው ነው። የኃጢአት መሥዋዕት የሚቀርበው ባለማወቅ ለተሰሩ ስህተቶች፣ በድንቁርና ወይም በድካም ለተፈጸሙ በደሎች ነበር። ይህም የእግዚአብሔር የቅድስና መለኪያ ምን ያህል የላቀ መሆኑን ያሳየናል። ሙሉ በሙሉ የማናቃቸው ኃጢአቶች እንኳን ማህበረሰቡን ሊያረክሱ ይችላሉ። በእኛና በእግዚአብሔር መካከል ግርዶሽን ይፈጥራሉ። የዚህ መሥዋዕት ደም መቅደሱን ለማንጻትና በተለይ በሰው ልጅ ውድቀት ምክንያት የረከሰውን ቅዱስ ስፍራ ለመቀደስ ያገለግል ነበር። ይህም ኃጢአት ልክ እንደ ረከሰ ነገር መሆኑንና የግድ በእግዚአብሔር መመሪያ መሠረት ብቻ መወገድ እንደሚችል ሕዝቡን የሚያስተምር መሥዋዕት ነው። በመቀጠልም የበደል መሥዋዕት የተባለው ነው። አዎ ከኃጢአት መሥዋዕት ጋር የሚመሳሰል ይመስላል። ይህ መሥዋዕት ግን የሚፈለገው የእግዚአብሔር ቅዱስ ነገሮችን ለበደሉ ወይም እንደ ስርቆት፣ ማታለል ባሉ ድርጊቶች ሌላውን ሰው ለጎዱ ኃጢአቶች ነበር። ይህን መሥዋዕት ልዩ የሚያደርገው ደግሞ ካሳ የመክፈል ግዴታው ነበር። አንድ ሰው መሥዋዕቱን ወደ መሠዊያው ይዞ ከመምጣቱ በፊት መጀመሪያ የበደለውን ሰው ሄዶ መናዘዝ አለበት። የወሰደውንም መመለስና በላዩ ላይ 20% ቅጣት ጨምሮ መክፈል ነበረበት። ይህ እጅግ ጥልቅ ትምህርት ነው። ከእግዚአብሔር የሚገኝ ይቅርታ ለሌሎች ካሳየነው ይቅርታ ጋር በእጅጉ የተሳሰረ መሆኑን ያሳያል። የጎዳናቸውን ሰዎች ችላ ብለን ለእግዚአብሔር ብቻ ይቅር በለኝ ማለት አንችልም። የበደል መሥዋዕት እንደሚያስተምረን እውነተኛ ንስሐ ስህተትን ማረምና በማህበረሰቡ ውስጥ የተሰበረውን መጠገንንም ይጨምራል። በእርግጥም ሕጉ ሁሉም ነገር በደም እንደሚነጻ ይገልጻል። ያለ ደም መፍሰስ ስርየት የለምና ነው። እነዚህ 5 መሥዋዕቶች እያንዳንዳቸው በራሳቸው ትኩረት ከእግዚአብሔር ጋር መራመድ ምን ማለት እንደሆነ ሙሉ ስዕል ይስሉ ነበር። የኃጢአትን ዋጋና ወደ ነበረበት የመመለሻው መንገድ ዘወትር የሚያስታውሱ ተጨባጭ ምልክቶች ነበሩ። ሆኖም እነርሱ ወደፊት ለሚመጣው ለአንዱ ፍጹም መሥዋዕት ጥላና ትንቢቶች ናቸው። ኢየሱስ ራሱን ሙሉ በሙሉ አሳልፎ የሰጠ የመጨረሻው የሚቃጠል መሥዋዕት ነበር። እርሱ ከሰማይ የወረደ የሕይወት እንጀራ፣ የእህል መሥዋዕት ነው። በደሙ ሰላምን ያወረደልን የደህንነት መሥዋዕታችን እርሱ ነው። ዕዳችንን የከፈለ ከእግዚአብሔርና ከሰዎች ጋር ያለንን ግንኙነት ለአንዴና ለመጨረሻ ጊዜ ያደሰ
የመጨረሻው የኃጢአትና የበደል መስዋዕት እርሱ ነው። ይህ ትምህርት ልቦን ከነካው ለቻናላችን ቤተሰብ እንዲሆኑ አሁኑኑ ሰብስክራይብ ያድርጉ። በሕይወቱ ኢየሱስ ይክበር። አሜን ነው። መስዋዕቶችን ከደነገገ በኋላ እግዚአብሔር የክህነት አገልግሎትን መሰረተ። አሮንና ልጆቹ በመካከለኝነት እንዲያገለግሉ ተመረጡ። እነርሱ በሕዝብና በእግዚአብሔር መካከል ባለው ክፍተት ላይ የሚቆሙ ነበሩ። ይህ ታላቅ ክብር በተመሳሳይ ደግሞ ታላቅ ኃላፊነትም ያለበት ቦታ ነው። መታጠብ፣ ልዩ ልብሶችን መልበስና በቅዱስ ዘይት መቀባት ነበረባቸው። ለቅዱስ ዓላማ ተለይተዋላ። ነገር ግን የሌዋውያን መጽሐፍ ይህ ሚና በቀልድ የሚታይ እንዳልሆነ ፈጥኖ ያሳየናል። በሌዋውያን ምዕራፍ 10 ላይ መላውን ሰፈር ያናወጠ አሳዛኝ ክስተት ተከሰተ። የአሮን 2 ልጆች ናዳብና አብድዩ የተባሉ የዕጣን ማጠኛቸውን ይዘው በእግዚአብሔር ፊት ያልታዘዘውን እንግዳ እሳት አቀረቡ። መጽሐፍ ቅዱስ ሁሉንም ዝርዝር ባይነግረንም የእግዚአብሔር ግልጽ መመሪያ ግን መጣሳቸው ግልጽ ነው። የእግዚአብሔርን መገኘት እንደ ተራ ነገር ቆጠሩ። በእግዚአብሔር መንገድ ፋንታ በገዛ መንገዳቸው ሄዱ። ስለዚህ እሳት ከእግዚአብሔር ፊት ወጥታ በላቻቸው፣ በእግዚአብሔርም ፊት ሞቱ ይለናል። ይህ ቅጽበት እጅግ አስደንጋጭ ነው። ጉዟችንን ገጥቶ እንድናስብ ያደርገናል። እግዚአብሔር ለምን እንዲያደረገ? ይህ እንደ ብርቱ ማስጠንቀቂያ ያገለግላል። እግዚአብሔር እንደፈለግነው የምንላመደው አይደለም። እርሱ ቅዱስ ነው። በራሳችን ምርጫ ወይም በስሜታዊነታችን ላይ ተመስረት በፈለግነው መንገድ ወደ እርሱ መቅረብም አንችልም። ወደ እርሱ መምጣት ያለብን እርሱ በጠየቀን መንገድ ብቻ ነው። ሙሴ ከዚህ አደጋ በኋላ አሮንን ሲያነጋግረው እግዚአብሔር ያለውን ገለጸለት። ወደ እኔ በሚቀርቡት መካከል እቀደሳለሁ፣ በሕዝቡ ፊት እከብራለሁ አለ። ይህ ታሪክ አምልኮ ስለ እኛ እንዳልሆነ ያስታውሰናል። ስለ ራሳችን ደስታ ሳይሆን የጽንፈ ዓለሙን ፈጣሪ በማክበርና በፍርሃት ስለማመስገን ነው። ካህናቱ እግዚአብሔርን በሕዝብ ፊት ስለሚወክሉ ከፍ ያለ የቅድስና መስፈርት ይጠበቅባቸው ነበር። ዛሬ እንደ አሮን ያለ ምድራዊ ሊቀ ካህናት የለንም። ኢየሱስ ግን አለ። እርሱ ፈጽሞ የማይከሽፍ ፍጹም ሊቀ ካህናችን ነው። በእምነት ወደ እግዚአብሔር የምንቀርብበትን መንገድ ይሰጠናል። ሆኖም እግዚአብሔር ማን እንደሆነ ያለንን በአክብሮት በግርማዊነቱ ስሜት ፈጽሞ ማጣት ግን የለብንም። ወደ ሌዋውያን መካከለኛ ክፍል ስንገባ ለዘመናት አንባቢዎች ግራ ያጋቡበትና እንዲርቁት መጽሐፉን ያደረጉ ምዕራፎች እናገኛለን። እነዚህም ስለ ንጽህና፣ እርኩስ እንስሳ፣ ስለ ቆዳ በሽታ፣ በግድግዳ ላይ ስለሚወጣ አፈርና ስለተለያዩ የሰውነት ፈሳሾች እባጦች የሚነጋገሩ ውስብስብ ሕጎች ናቸው። በላዩ ላይ ሲታይ እግዚአብሔር ስለ አመጋገብና ስለ ንጽህና ለምን እንዲህ ይጨነቃል የሚል ጥያቄ ይፈጥራል። ይህ ጥንታዊ የጤና መመሪያ ብቻ ነውን ብሎ መጠየቅ ቀላል ነው። እነዚህ ሕጎች አካላዊ ደህንነትን የሚጠብቁ ቢሆንም ዋና ዓላማቸው ግን ጥልቅ መንፈሳዊ እውነትን ማስተማር ነበር። ይህንን ለመረዳት የእስራኤላውያንን ሰፈር እግዚአብሔር እንደሚያዩ ማየት አለብን። እንደ መንፈሳዊ የፀሐይ ስርዓት ወይም ሶላር ሲስተም ተመለከቱት። በጣም መካከለኛ ማዕከሉ ላይ የእግዚአብሔር መገኘት የሚገለጥበት ቅድስተ ቅዱሳን ያለበት ነው። ይህ ማዕከል ታዲያ የንጹህና ያልተፈጠረ ሕይወት እንዲሁም አደገኛ ቅድስና መገኛ ነበር። የቀረው ሰፈር በዚህ ማዕከል ዙሪያ ይሽከረከራል። ወደ ማዕከሉ በቀረቡ ቁጥር የቅድስናው መስፈርት ከፍ እያለ ይመጣል። አጠቃላይ ስርዓቱ ግን የተነደፈው ለአንድ ጥያቄ መልስ ለመስጠት ነበር። በሞተ በተበከለ ወይም በአንድ ሕይወት በሌለው ዓለም ውስጥ ራሱ ሕይወት የሆነው እግዚአብሔር እንዴት ሊኖር ይችላል የሚል ነው። ቁልፉ ንጹህ እና እርኩስ የሚሉትን ቃላት ጻድቅ እና ኃጢአተኛ ማለት እንደሆኑ መረዳት ነው። አንድ ሰው ኃጢአት ሳይሰራ እንኳን እርኩስ ሊሆን ይችላል። ይልቁንም እርኩስ ማለት ከሞተ ከበሰበሰ ወይም ከሥርዓት አልበኝነት ጋር በአካል መገናኘት ማለት። ይህም የሕይወት አምላክ ወደሚኖሩበት ቅዱስ ስፍራ ለመግባት ብቁ አለመሆንን ያሳያል። እግዚአብሔር የሕይወት ሁሉ ምንጭ ስለሆነ፣ ስለዚህ የሕይወት ተቃራኒ የሆነው የሕይወት ማጣት ወይም የመሞት ሂደት ከእርሱ ጋር መገኘት ተለይቶ መቆየት ነበር። በሌዋውያን 11ኛው ምዕራፍ ላይ ያለውን የአመጋገብ ሕግ አስቡት። ንጹህ የተባሉት እንስሳት አብዛኛውን ጊዜ ሥርዓትንና ሕይወትን የሚወክሉ ነበሩ። ለምሳሌ የምድር እንስሳት ሰኮናቸው የተሰነጠቀና
የሚያመነዥጉ መሆን ነበረባቸው ይላል። የባህር ፍጥረታት ደግሞ ክንፍና ቅርፊት ሊኖራቸው ይገባል። የተከለከሉት እንስሳት ደግሞ አዳኞች፣ ገሃነባውያን ወይም በሞት ስጋው የሚመገቡ የሚበሉ፣ በባህር ግርጌ የሚሳቡ፣ ከሞተ ወይም ከደም ወይም ከባህር ጥልቅ ነገሮች ከምስቅልቅል ነገሮች ጋር የተያያዙ ፍጥረቶችን አትመገቡ ብሏል። እነዚህን ምግቦች በመተው ለእያንዳንዱ እስራኤላዊ እያንዳንዱ ማዕድ መንፈሳዊ ትምህርት ይሆን ነበር። ይህም የተለዩ ሕዝቦች መሆናቸውን፣ የሕይወት አምላክ ወገኖች መሆናቸውን፣ በዙሪያቸው ካሉ አረማዊ አሕዛብ የሞት ምልክቶች ራሳቸውን መለየት እንዳለባቸው ዘወትር የሚያስታውሳቸው ጉዳይ ነው። ይህ መርህ ስለ በሽታና ስለ ሰውነት ተግባራት በሚናገሩት ሕጎች ላይ የበለጠ ግልጽ ይሆናል። ሌዋውያን ምዕራፍ 13 እና 14 አብዛኛውን ጊዜ ለምጽ ተብሎ ስለሚተረጎመው የቆዳ በሽታ ይናገራሉ። ይህ የግድ ዛሬ የምናውቀው ለምጽ ላይሆን ይችላል። ይልቁንም ማንኛውም እየተስፋፋ የሚሄድ የቆዳ በሽታን ይወክላል። በሕይወት እያሉ ቆዳ ሲበሰብስ ማየት ምን ያህል አስፈሪ እንደሆነ አስቡት። ይህ ሞት በሕይወት ባለው አካል ላይ ቀስ በቀስ ስልጣን ሲይዝ የሚያሳይ አስፈሪ አካላዊ ምስል ነበር። እንዲህ ያለ በሽታ ያለበት ሰው ርኩስ ተብሎ ይታወጃል። እስኪፈወስም ድረስ ከማህበሩ ከሕይወት መቀደስ ተለይቶ ከሰፈር ውጪ መኖር ነበረበት። በተመሳሳይ ሌዋውያን 12 እና 15 ከወሊድ ከሰውነት ፈሳሾች ጋር የተያያዙ ርኩሰቶችን ያብራራል። ይህም እነዚህ ነገሮች ኃጢአት ወይም አሳፋሪ ስለሆኑ አይደለም። እንዲያው መውለድ ከእግዚአብሔር የተገኘ እኮ በረከት ነው። ነገር ግን ሁለቱ የደምና ሌሎች የሕይወት ፈሳሾች መፍሰስን ይጨምራሉ። በጥንቱ አስተሳሰብ ደም የሕይወት ምልክት ነው። ደምን ማጣት አዲስ ሕይወት ወደ ዓለም በሚመጣበት ውብ ሂደት ውስጥ እንኳን ቢሆን ከሞት እውነታ ለሰው ልጅ ሟችነት ጋር ለጊዜው መነካካትን ያሳያል። ይህም ወደ ቅዱስ አደባባይ ከመመለስ በፊት የመለየት የመንጻት ጊዜን ይጠይቅ ስለነበር ነው። እጅግ ተፈጥሯዊ የሆኑ የሰው ልጅ ተሞክሮቻችን እንኳን በዚህ ዓለም ስብራትና መበስበስ የተነኩ መሆናቸውን የሚያሳይ ኃይለኛ ማስታወሻ ነው። እኔ እግዚአብሔር ቅዱስ ነኝና እናንተም ለእኔ ቅዱሳን ሁኑ፣ የእኔም ትሆኑ ዘንድ ከአሕዛብ ለይቻቸዋለሁ። እንደዚህ ብሎ እንደተናገረው እነዚህ ሕጎች ከባድ ቅጣቶች እንዲሆኑ አልታሰቡ። ይልቁንስ የእግዚአብሔርን ሕዝቦች በእግዚአብሔር ጥበቃና መመሪያ የሚለዩ ነገሮች ናቸው። ልክ የሳይንስ ባለሙያዎች ንጹሕ ክፍል ውስጥ እንዳይበከል ልዩ ልብስ እንደሚለብሱ ሁሉ እስራኤላውያንም ተራውን ነገር ከቅዱስ ነገር መለየትን እየተማሩ ነበር። አደገኛ በሆነ ንጹሕ አምላክ ፊት እንዴት መኖር እንደሚቻል እየተለማመዱ ነበር። ዛሬ በእኛ ዓለም ኢየሱስ ስለፈጸማቸው እነዚህ ልዩ የንጽሕና ሕጎች አንከተልም። ነገር ግን እርሱ ለምጻሞችን ሙታንን ራሱ እየነካ እሱ ሳይረክስ እነሱን ሲቀድስ ግን አይተናቸዋል። እርሱ የሞትን ኃይል የሚቀለብስ የሕይወት ምንጭ ነው። ሆኖም መርሆ ዛሬም አለ። አሁንም ቅዱስ ሕዝብ እንድንሆን ተጠርተን የምንለየው ግን ከተወሰኑ ምግቦች ሳይሆን ዓለምን ከሚበክለው ኃጢአት፣ ስግብግብነት፣ ጥላቻና ስነ ምግባር ብልሹነት ነው። ይህ መንፈሳዊ ሞትን ስለሚገልጥ ሌዋውያን የሚያስተምሩን ቅድስና ወሳኝ መሆኑን ነው። ምክንያቱም የሕይወት አምላክ ማደሪያውን በእኛ መካከል ለማድረግ ስለመረጠ። በሌዋውያን መጽሐፍ እምብርት ላይ ደረሰ ነው 16ኛው ምዕራፍ። የመላው እስራኤላውያን ዓመት እጅግ የተቀደሰና አስፈሪ የሆነውን ቀን እናገኛለን። ይህንን እጅግ ታላቅ የሆነ አጓጊ ቀን በ16ኛው ምዕራፍ ላይ የተዘገበውን ማወቅ እንደኔ ይፈልጋችኋል? በእውነት ማወቅ የምትፈልጉ ከሆነ እስቲ አስተያየታችሁን በኮሜንት ላይ ያስቀምጡ። ወደ ታላቁ ቀን እንሄዳለን። ይሄ ታላቅ ቀን የስርየት ቀን ወይም ደግሞ ዮም ኪፑር ይባላል። መላው የእስራኤል ማህበረሰብ በቅዱስ እግዚአብሔር ፊት የጋራ ኃጢአታቸውን የሚናዘዙበት ብሔራዊ የጾምና የጸሎት ቀን ነበር። በዓመት አንዴ በዚች ቀን ብቻ ሊቀ ካህናቱ በወፍራሙ መጋረጃ በኩል አልፎ ወደ ቅድስት ቅዱሳኑ ወደ ምድራዊው የእግዚአብሔር ዙፋን እንዲገባ ይፈቀድለታል። እዚያ የሚቆመው ስለ ሕዝቡ ሕይወት ለመማጸን ነበር። የዚያች ቀን ስኬት እግዚአብሔር ለቀጣዩ ዓመት በመካከላቸው መኖሩንና አለመኖሩን የሚወስን ወሳኝ ወቅት ነበር። ሥርዓቱ በጥንቃቄ የሚከናወንና እጅግ አስደናቂ ነበር።
ሊቀ ካህናቱ መጀመሪያ ስለ ራሱ ኃጢአት ያስተሰርያል። ምክንያቱም እርሱም እንደማንኛውም ሰው ስህተት የሚሰራ ደካማ ሰው ስለነበር ነው። ከዚያ በኋላ ነው ሕዝቡን ወክሎ መቆም የሚችለው። በመቀጠል 2 ተመሳሳይ ተባዕት ፍየሎች በመገናኛው ድንኳን ደጃፍ በእግዚአብሔር ፊት ያቆማል። እዚህ ጋር ወሳኝ ስነ ስርዓት ይካሄዳል። ሚስጥራዊ መልክ ያለው ነው። ካህኑ የእያንዳንዱን ፍየል ዕጣ ፈንታ ለመወሰን ቅዱስ ዕጣ የተባለውን ዕጣ ይጥላል። አንዱ ዕጣ ለእግዚአብሔር ለያህዌ የሚል ሲሆን ሌላኛው ዕጣ ደግሞ በመላው መጽሐፍ ቅዱስ ውስጥ ሌላ ቦታ ለማይገኝ ስም ለአዛዜል ተብሎ ይታወቃል። ብዙ ትርጉሞች አሉት። ለማሰናበቻ ፍየል ቢሉትም ይህ ግን ጥልቅና አስፈሪውን ትርጉም ይሸፍነዋል። በጥንታዊ አይሁድ ትውፊት አዛዜል የሚለው ቃል ተግባርን ሳይሆን የአንድን አጋንንታዊ አካል ስም ወይም የባዶነትን፣ የሞትን፣ የሁከትንና የስደት ምድረ በዳ የሚወክል ስም ነው። ምርጫው ግልጽ ነበር። አንደኛው ፍየል የሕይወትና የሥርዓት ምንጭ ለሆነው ለእግዚአብሔር የሚቀርብ፣ ሁለተኛው ግን የሞትና የሁከት ስፍራ ለሆነው ለአዛዜል የሚሰጥ እንደማለት ነው። ለእግዚአብሔር ዕጣ የወጣለት ፍየል ለኃጢአት መሥዋዕት ሆኖ ይታረዳል። ሕይወት ምልክት የሆነው ደሙ ይሰበሰባል። ከዚያም በዓመቱ እጅግ አስጨናቂ በሆነው ቅጽበት ሊቀ ካህናቱ ያንን ደም ይዞ ብቻውን ወደ ቅድስተ ቅዱሳኑ አስፈሪ ጨለማ ቦታ ውስጥ ይገባል። ደሙን በቃል ኪዳኑ ታቦት መክደኛ ወይም በስርየት መክደኛው ላይ ይረጨዋል። ይህ እግዚአብሔርን ለማንጻት ሳይሆን መቅደሱን በዓመቱ ውስጥ በሕዝቡ ኃጢአት ምክንያት ከደረሰበት እርኩሰት ለማንጻት የሚደረግ ነበር። ይህ እንደ ዕዳ ክፍያ ነበር። የንጹሕ ፍየል ሕይወት የኃጢአትን ፍትሐዊ ቅጣት ለመክፈል ይሰጣል። በዚህም የእግዚአብሔር ቅዱስ መገኘት ሕዝቡን ሳያጠፋ በመካከላቸው እንዲቀጥል ያደርጋል። የሁለተኛው ፍየል ዕጣ የሚያሳዝነው ይህ ነው። ይህ ይበልጥ ጥልቅ ትርጉም ያለው ነው። ይህ ፍየል በሕይወት ይቆያል። ሊቀ ካህናቱ ወደ ፍየሉ በመውጣት 2 እጆቹን በራሱ ላይ አጥብቆ ይጭናል። በመላው ጉባኤ ፊትም የእስራኤልን ሕዝብ ክፋት፣ አመፅ፣ ኃጢአት ሁሉ ይናዘዝበታል። ይህ የሚታይና የሚዳሰስ የኃጢአት መጋቢነት ወይም ማሳያ ነው። የሕዝቡ በደል በምሳሌያዊ ሁኔታ በዚህ ሕያው እንስሳ ጀርባ ላይ ይጫናል። ከዚያም የተመደበ ሰው ፍየሉን እየመራ ከሰፈሩ አውጥቶ ማንም ወደማይኖርበት ምድረ በዳ ረጅም መንገድ ይጓዛል። ፍየሉም ኃጢአታቸውን ሁሉ ተሸክሞ ወደ ሩቅ ስፍራ ይሄዳል። ሰውየውም በምድረ በዳ ይለቀዋል። ሕዝቡ ፍየሉ ከአድማስ ባሻገር ሲጠፋ ሲመለከቱ ኃጢአታቸው ከሰፈሩ ተወግዶ ወደ መጣበት የጨለማና የሁከት ዓለም ሲባረር እንደሚያዩት አይነት ምሳሌ ነው። የመጀመሪያው ፍየል የኃጢአትን ዋጋ በሕይወቱ ከፈለ። ሁለተኛው ፍየል የኃጢአትን በደል ጠቅልሎ አስወገደ። ሁለቱም አስፈላጊ ነበሩ። አንዱ ያነጻል፣ ሌላኛው ያስወግዳል። አንዱ ፍትህን ያረካል፣ ሌላኛው መባረርን ያሳያል። ይህ አስደናቂ ባለ 2 ክፍል ሥርዓት በብሉይ ኪዳን ውስጥ ስለ ወንጌል ከተጠቀሱት ግልጽ ስዕሎች አንዱ ይሄ ነው። ኢየሱስ የሁለቱም ፍየሎች ፍጻሜ ነው። እርሱ ለእግዚአብሔር የቀረበው ፍጹም መሥዋዕታችን ነው። ደሙ በሰማያዊ መቅደስ ቀርቦ ከኃጢአት ሁሉ ያነጻን፣ የእግዚአብሔርን ፍትህ ለአንዴና ለመጨረሻ ጊዜ ያረካ። በሌላ በኩል ደግሞ እርሱ የእኛ አዛዜል ሆኖልናል። በመስቀል ላይ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ኃጢአታችንን ተሸክሞ ወደ ውጪ ወጣ። የጨለማውን ኃይል ድል በማድረግ በደላችንን ምስራቅ ከምዕራብ እንደሚርቅ አራቀ። የስርየት ቀን የመዳን ሥራ የተሟላ መሆኑን ያሳየናል። ዕዳው ተከፍሏል፣ ኃጢአቱም ተወግዷል። ከስርየት ቀን በኋላ የመጽሐፉ ትኩረት ይቀየራል። እነዚህ ምዕራፎች የቅድስና ሕግጋት ተብለው ይጠራሉ። ሕዝቡ ከንጹሕና ከእግዚአብሔር ጋር ከታረቁ በኋላ እንዴት መኖር አለባቸው የሚለውን ያሳያል። ከዘሌዋውያን 17ኛው ምዕራፍ እስከ 20 ያለው እንደማለት ነው። ቅድስና በድንኳን ውስጥ የሚደረግ ሃይማኖታዊ ሥርዓት ብቻ አይደለም። ቅድስና ከጎረቤት ከቤተሰብህ መካከል ያለውን እንግዳ የምትይዝበትን መንገድ ሊሆን ይችላል። እግዚአብሔር ስለ ጾታዊ ስነ ምግባር ጥብቅ መመሪያዎችን ሰጥቷል። እስራኤልን ከበው የነበሩ አሕዛብ አስከፊ ነገሮችን እየተለማመዱ ናቸው። የቤተሰብን አንድነት ያፈረሱ፣ አካላቸውን ለራስ ወዳድነትና ለደስታ ይጠቀሙበት የነበሩ።
እግዚአብሔር ሕዝቡን እንደ ጋብቻ እንዲያከብሩና ጾታዊ ግንኙነትን እንደ ቅዱስ ስጦታ እንዲመለከቱ ቢጠራቸውም እነዚህ ግን ይህንን ነገር በሙሉ ትክክል ባልሆነ መንገድ የሚጠቀሙ ናቸው። ከዚህም ባለፈ ግን ለሕዝቡ ድሆችን እንኳን እንዴት መንከባከብ እንዳለባቸው አዟቸዋል። ለምሳሌ እርሻቸውን በሚያጭዱበት ጊዜ እስከ ዳር ድረስ እንዳያጭዱ ተናግሯቸው ለድሆችና ለስደተኞች የሚሆን እህል መተው ነበረባቸው። ይህ በለጋስነት ላይ የተመሰረተ ሥርዓት ነበር። በዚህ ክፍል ውስጥ ነው በመጽሐፍ ቅዱስ ውስጥ ካሉት ታዋቂ ጥቅሶች አንዱን የምናገኘው። ሕዝብህን አትበቀል፣ ቂምም አትያዝባቸው፣ ነገር ግን ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር ነኝ ብሎ የተናገረው። ኢየሱስ ይህን ክፍል ሲናገር ከሌዋውያን መጽሐፍ ላይ ነበር የጠቀሰው። ቅድስና በተግባር የሚገለጥ ፍቅር ማለት ነው። እግዚአብሔርን እወዳለሁ እያልክ ወንድምህን መጥላት አትችልም። በመቅደስ ውስጥ አምልኮ እያደረክ ሰራተኞችን ማጭበርበር ወይም ድሆችን ችላ ማለት አትችልም። ሌዋውያን የሚያስተምረን ከእግዚአብሔር ጋር ያለንን ቀጥተኛ ግንኙነት፣ ከሰዎች ጋር ያለንን ደግሞ አግድም ግንኙነት ነው። የእግዚአብሔር ቅድስና ከማዕድ ቤት እስከ ገበያ ድረስ በሕይወታችን ሙሉ ሊንጸባረቅ ይገባል። አሁን ወደ 23ኛው ምዕራፍ ደረስን። በ23ኛው ምዕራፍ ላይ እግዚአብሔር ትኩረቱን ከግለሰብ ወደ ብሔር፣ ከአሁኑ ጊዜ ደግሞ ወደ መላው የሰው ልጅ ታሪክ ይለውጠዋል። እዚህ ላይ እግዚአብሔር የራሱን የተቀሩት ጊዜያት በዕብራይስጥ ሞዓዲም ይለዋል። ይህን ቃል ብዙውን ጊዜ በዓላት ብለን ብንተረጉመው ትክክለኛ ትርጉሙ ግን መለኮታዊ ቀጠሮ የሚል ወይም የተወሰነ የመገናኛ ጊዜ ማለት ሊባል ይችላል። እነዚህ እስራኤላውያን ለመዝናናት የፈጠሯቸው ባህላዊ በዓላት አይደሉም። እግዚአብሔር ግን ዓለምን ለማዳን ያዘጋጀው ታላቅ ዕቅድ አስቀድሞ የሚያሳዩ ልምምዶች ናቸው። በእነዚህ 7 በዓላት አማካይነት እግዚአብሔር የመዳንን የጊዜ ሰሌዳ አስቀመጠ። እነርሱም በሁለት ይከፈላሉ። የጸደይ በዓላት እና የመጸው ወይም የበልግ በዓላት ብላችሁ ያዙ። በጋና በልግ እንደማለት ነው። ወደ ኋላ መለስ ብለን ስናይ የመጀመሪያዎቹ 4 በዓላት በኢየሱስ ሞት፣ መቀበር፣ ትንሣኤና የመንፈስ ቅዱስ መውረድ ልክ በቀጠሯቸው ቀን ተፈጽመዋል። ይህ ደግሞ አንድ አስደናቂ እውነትን ያሳየናል። የጸደይ በዓላት የመጀመሪያው አመጣጡ በትክክል ከተፈጸሙ የመጸው በዓላት ሁለተኛው አመጣጡ በትክክል ይፈጸማሉ የሚለውን ያሳያል። በዓላቶቻቸውን እንመለከት። የመጀመሪያው ፋሲካ ወይም ፓስ ኦቨር የተባለው በዓል የጊዜ ሰሌዳው የሚጀምረው በፋሲካ ነው። የመጀመሪያው ወር 14ኛው ቀን እስራኤላውያን በግብፅ የነበሩበትን ሌሊት የሚያስታውሱ የንጹሑ በግ ደም በበራቸው መቃን ላይ ተቀብቶ ከሞት መልአክ የታደገባቸው ቀን ነው። ለዘመናት ይህን ምግብ እየበሉ እውነተኛውን ነፃ አውጪ ይጠባበቁ ነበር። በአዲስ ኪዳን ኢየሱስ የተሰቀለው ልክ በፋሲካ ቀን ነበር። በመቅደስ ውስጥ የፋሲካ በጎች በታረዱበት በዚያው ቅጽበት የእግዚአብሔር በግ ኢየሱስ የዓለምን ኃጢአት ለማስወገድ በመስቀል ላይ ሞቶ ነበር። ጳውሎስም ፋሲካችን ክርስቶስ ታርዷልና በማለት ይህንን ያረጋግጠው። ሌላኛው በዓል የቂጣ በዓል የሚባለው ነው። ይህ አንሊቭድ ብሬድ ወይም እርሾ የሌለበት ቂጣ በዓል ማለት ነው። ከፋሲካ ቀጥሎ ለ7 ቀናት የሚቆይ የቂጣ በዓል ነው። ሕዝቡ እርሾን ከቤታቸው ያስወግዳሉ። በመጽሐፍ ቅዱስ ውስጥ እርሾ የኃጢአትና የብልሹነት ምልክት ስለሆነ ይህ በዓል የኢየሱስን ቀብር ይመለከታል። የስንዴ ቅንጣት መሬት ወድቃ ካልሞተች ሕይወት እንደማታፈራ ሁሉ የኢየሱስ ንጹሕ አካል በመቃብር አረፈ። እርሱ ያለ ኃጢአት ብልሹነት የኖረ ብቸኛ ሰው በመሆኑ የሕይወት ቂጣ ነው ብለው የሚያስቡበት ልዩ በዓል ነው። ሌላኛው የበኩራት በዓል የሚባለው ነው። ከፋሲካ በኋላ ባለው ሰንበት ማግስት ይከበራል። ገበሬዎች የገብስ መከር የመጀመሪያው ነዶ ወደ ካህኑ ያመጣሉ። ካህኑ በእግዚአብሔር ፊት ይወዘውዘዋል። ይህ የተቀረው መከር እንደሚከተል ማረጋገጫና ተስፋ ነበር። ይህ የትንሣኤ በዓል ነው። ኢየሱስ ከሙታን የተነሳው በበኩራት በዓል እርሱ ለዘላለም ሕይወት ከሚነሱት የሰው ልጆች መከር በኩራት ነው። በእርሱ የሚያምን ሁሉ እንደሱ ዋስትና ተሰጥቷቸዋል የሚለውን የሚያሳይ ነው። ሌላኛው የጴንጤቆስጤ በዓል የሚባለው ነው። ከበኩራት በዓል 50 ቀን በኋላ የሳምንታት በዓል ወይም የጴንጤቆስጤ ይመጣል። በብሉይ ኪዳን ይህ የስንዴ መከር ማጠናቀቂያ እግዚአብሔር በሲና ተራራ ለሙሴ ሕግ የሰጠበት ቀን መታሰቢያ ነበር። በሲና ተራራ በእሳት የተናወጠ
የወርቅ ጥጃ ጣዖት አምልኮ ምክንያት 3000 ሰዎች የሞቱበት። በአዲስ ኪዳን ግን ልክ በዚያው በጴንጤቆስጦስ ቀን እግዚአብሔር አዲስ ነገር የሰጠበት መንፈስ ቅዱስን የላከበት ሕጉን በድንጋይ ጽላት ላይ ከመጻፍ ይልቅ በሕዝቡ ልብ ላይ ያኖረበት 3000 ሰዎች ከመሞት ይልቅ በጴጥሮስ ስብከት 3000 ሰዎች የዳኑበት ልዩነቱ ፍጹምና ግልጽ የሆነበት በዓል። የሕግ ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል የሚለው ይህንን ነው። ከጴንጤቆስጤ በዓል በኋላ በአይሁድ የቀን መቁጠሪያ ውስጥ ረጅም ክፍተት አለ። በበጋ ወራት ምንም ዋና በዓላት አይደረጉም። ይህ አሁን ያለንበትን የቤተ ክርስቲያን ዘመን ይወክል። ወንጌል ወደ ሕዝብ ሁሉ የሚደርስበት ረጅም የመከር ወቅት ነው። ነገር ግን ሌዋውያን እንደሚነግረን የቀን መቁጠሪያው ገና አላበቃም። የመጸው የበዓል ቀናቶች እየቀረቡ፣ አምስተኛው በዓል እዚህ ጋር ነው የሚመጣው። የመለከት በዓል የሚባለው ፊስት ኦፍ ትራምፔትስ ይለዋል። ቀጣዩ ኩነት የመለከት ድምፅ ነው። የቀንደ መለከት ወይም ሾፋር መነፋት ሰዎችን ለጥንቃቄ የሚጠራ፣ በእርሻ ላይ ያሉ ሰራተኞች መከሩን አቁመው ወደ መቅደስ እንዲመለሱ የሚያዝ ምልክት ነው። ይህም የመከር ዘመን ማብቃቱን ያበስራል። ብዙ ምሁራን የክርስቶስ ለቤተ ክርስቲያኑ የሚመጣበትን ወይም ራፕቸርን ንጥቀትን የሚያሳይ ወይም የሚወክል እንደሆነ ያምናሉ። ጳውሎስ እንደገለጸው ሙታንን የሚያስነሳ የእግዚአብሔር ሕዝብ የሚሰበስብ የመጨረሻው መለከት ነው ብሎ እንደተናገረው ማለት ነው። በዚህ ሌዋውያን መጽሐፍ በዓላቶች ውስጥ ጥልቅ ምስጢር አለ ያልናችሁ ለዚህ ነው። ወደ ስድስተኛው በዓል መጣ። የስርየት ቀን ወይም ዴይ ኦፍ አቶንመንት ይላል። መለከት ከተነፋ ከ10 ቀናት በኋላ የስርየት ቀን ይመጣል። ይህ ለብሔራዊ መንጻት የተዘጋጀ ቀን እንደሆነ አይተናል። በትንቢት መነጽር ሲታይ ይህ የሚያመላክተው የወደፊቱን የእስራኤል መዳን ነው። በትንቢተ ዘካርያስ 12ኛው ምዕራፍ 10ኛው ቁጥር ላይ የወጉት ሁሉ ያዩታል፣ ሰውም ለአንድያ ልጅ እንደሚያለቅስ ያለቅሱለታል እንደሚለው ይህ የወደፊቱ የስርየት ቀን የእስራኤል ቅሬታዎች ኢየሱስ መሲያቸው እንደሆነ አውቀው ወደ እርሱ አዲስ ኪዳን የሚገቡበት ቅጽበት ይሆናል ተብሎ ይታሰባል። ሰባተኛው የመጨረሻው የዳስ በዓል ይባላል። ከመጨረሻም የቀን መቁጠሪያ የዳስ በዓል ይጠናቀቅ። ይህ በዓመቱ እጅግ ደስ የሚያሰኝ በዓል ነበር። ሕዝቡ በምድረ በዳ እግዚአብሔር ያደረገላቸውን ጥበቃ ለማሰብ ጊዜያዊ ዳሶችን ሰርተው ያድራሉ። ለ7 ቀን ይህ በዓል ይደረጋል። ታዲያ በዚህ በዳሳቸው ውስጥ ሆነው ሕጉ ይነበብላቸዋል፣ በእግዚአብሔር ቃል ይደሰታሉ፣ ኅብረት ያደርጋሉ። በትንቢት ሲታይ ግን ይህ 1000 ዓመቱንና አዲሱን ምድር ያመላክታል። የሰው ልጅ ታሪክ መጨረሻ ግብም ይህ ነውና እግዚአብሔር ከሕዝቡ ጋር ለዘላለም ይኖራል። የእግዚአብሔር ድንኳን ከሰዎች ጋር የሚሆንበት ጊዜ ደርሷል። ከእንግዲህ ጊዜያዊ ድንኳን የለም፣ ነገር ግን የዘላለም ቤት ደስታ እንጂ። ደስታ ማለቂያ ወደማይኖረው ወደ ታላቁ የበጉ ሰርግ ግብዣ የምንገባበት ወቅት ነው። ሌዋውያን ምዕራፍ 23 ለጥንት ገበሬዎች የተዘጋጀ የግብርና የጊዜ ሰሌዳ ብቻ አይደለም፣ እርሱ የታሪክ ዋና ፍኖተ ካርታ ነው። እግዚአብሔር መቼም ቢሆን ቀድሞ እንደማያውቅ ወይም ዘግይቶ እንደማያውቅ ያሳየናል። እርሱ ሁልጊዜ በሰዓቱ ነው። ኢየሱስ የመጀመሪያዎቹን 4 በዓላት በትክክል እንደፈጸመ ሁሉ የመጨረሻዎቹን 3 በዓላት ለመፈጸም በእርግጥ እንደሚመለስ እምነትን ይሰጠናል። እኛ አሁን ያለነው በመከር ወቅት ባለ የጸጥታ ጊዜ ውስጥ ሆነን የጥሩምባውን ድምፅ በመጠባበቅ ላይ ነን። ሌዋውያን የእግዚአብሔርን ፍትሕ በመግለጥ ረገድ ከዚያም በላይ ይሄዳል። በምዕራፍ 25ኛው ስለ ሰንበት ዓመትና ስለ ኢዮቤልዩ ዓመት እንማራለን። እግዚአብሔር በየ7ኛው ዓመት ምድሪቱ እንድታርፍ አዘዘ። መዝራትም ሆነ ማጨድ የለም። ይህ ታላቅ እምነትን ይጠይቅ ነበር። ሕዝቡ በ6ኛው ዓመት እግዚአብሔር እስከ 7ኛው ዓመት የሚበቃቸውን በረከት እንደሚሰጣቸው መታመን ነበረባቸው። ይህ ትምህርት ምድሪቱ የእነርሱ እንዳልሆነች እነርሱ ግን መጋቢዎች መሆናቸውን እንዲያስተምራቸው ባለቤቱ እግዚአብሔር የሚያዝበት ነው። በየ50ኛው ዓመት ደግሞ የኢዮቤልዩ ዓመት ነበር። ይህ ለማህበረሰቡ ስር ነቀል የሆነ የለውጥ መጀመሪያ ነው። በጥንት ዘመን ሰዎች ጥልቅ ዕዳ ውስጥ ሊገቡ በምድራቸው ሊሸጡ አልፎም ተርፎም ለመኖር ሲሉ ራሳቸውን ለባርነት አሳልፈው ሊሰጡ ይችሉ ነበር። ነገር ግን
ኢዮቤልዩ ሁሉንም ነገር ይለውጣል። በዚህ ዓመት ዕዳ ሁሉ ይሰረዛል፣ ባሪያዎች ሁሉ ነፃ ይወጣሉ፣ መሬትም ሁሉ ወደ ቀድሞ ባለቤቱ ይመለሳል። 50ኛው ዓመትን ቀድሱ፣ በምድሪቱም ለሚኖሩ ሁሉ ነፃነትን አውጁ። ይህ ትውልድ ተሻጋሪ ደህንነትን ይከላከላል። ባለጸጎች ሁሉንም ነገር ገዝተው ድሆች ባዶቻቸውን እንዳይቀሩ ያደርጋል። ይህም የእግዚአብሔር ልብ ለነፃነትና ለተሃድሶ ያለውን ፍቅር ያሳያል። ኢየሱስ አገልግሎቱን የጀመረው ስለ ኢዮቤልዩ የተናገረውን የኢሳይያስን ትንቢት በመጥቀስ ነበር። ለድሆች ምስራችን ሊሰብክ፣ ለታሰሩት ነፃነትን ሊያወጅ መጣ። ወንጌል ትልቁና የመጨረሻው ኢዮቤልዩአችን ነው። እኛ የኃጢአት ባሪያዎች ነበርን፣ መክፈልም የማንችለው ዕዳ ነበረብን። ኢየሱስ ግን ዕዳውን ከፈለልንና ነፃ አወጣ። በሰማይ ያለውን ርስታችንንም መለሰልን። ሌዋውያን እግዚአብሔር ማህበራዊ ፍትህንና ኢኮኖሚያዊ እኩልነትን እንደሚያስብ ያሳየናል። ምክንያቱም እርሱ ነፃ አውጪ አምላክ ነውና። ጻፉ በሌዋውያን 26ኛው ምዕራፍ ላይ አስከፊ በሆነ ምርጫ ይደመድማል። ይህ ምርጫ አዳምና ሔዋን በገነት ውስጥ ከገጠማቸው ምርጫ ጋር ተመሳሳይ ይመስላል። እግዚአብሔር ሁለት መንገዶችን ያስቀምጣል፣ መታዘዝና አለመታዘዝ። ሕዝቡ በእግዚአብሔር ሥርዓት ቢሄዱና ትእዛዙን ቢጠብቁ አስደናቂ በረከቶችን ቃል ገባላቸው። ለሰብላቸው ዝናብን፣ በምድራቸው ሰላምን፣ በጠላቶቻቸውም ላይ ድልን ሰጣቸው። ነገር ግን ትልቁ በረከት የእርሱ መገኘት ነበር። በመካከላችሁ እሄዳለሁ፣ አምላክም መሆናችኋለሁ፣ እናንተም ሕዝቤ ትሆናላችሁ አላቸው። ሆኖም ግን ሕጉን ባይቀበሉና ቃሉን ቢያፈርሱ ውጤቱ የሚያስደነግጥ ነበር። እግዚአብሔር ስለ በሽታ፣ ስለ ሽንፈትና ስለ ድርቅ ያስጠነቅቃል። ዓመፃቸውን ቢቀጥሉ የመጨረሻው ቅጣት ስደት ነው። በአሕዛብ መካከል ይበተናሉ፣ ምድሪቱ ባድማ ትሆናለች። ይህ ከባድ ምዕራፍ ድርጊቶች ውጤት እንዳላቸው ያሳየናል። እግዚአብሔር እኛን በጣም ስለሚወደን በዓመፃችን ውስጥ ተመችቶም እንድንኖር አይፈቅድም። ወደ እርሱ እንድንመለስ ተግሣጽን ይጠቀማል። በእነዚህ ርግማኖች ዝርዝር ውስጥ አንዱ የተስፋ ጭላንጭል አለ። ኃጢአታቸውን ቢናዘዙና ልባቸውን ቢያዋርዱ እግዚአብሔር ኪዳኑን እንደሚያስብ ቃል ገባላል። ምክንያቱም እግዚአብሔር ፈጥኖ አይተውምና። እስራኤላውያን ከእግዚአብሔር በመራቃቸው እነዚህን ርግማኖች ቀምሰዋል፣ ወደ ስደትም ሄደዋል። ነገር ግን እግዚአብሔር ለቃሉ ታማኝ ስለሆነ መለሳቸው። ይህ ደግሞ አዲስ ልብ እንደሚያስፈልገን ያመላክተናል። በራሳችን ኃይል እግዚአብሔርን ፍጹም ሆነን መታዘዝ አንችልም። እኛ በረከቱን እንድንቀበል እርግማኑን በራሱ ላይ የተሸከመ መድኃኒት ያስፈልገናል። የሌዋውያንን መጽሐፍ መለስ ብለን ስንመለከት በየምዕራፉ ውስጥ የሚያልፍ ቀይ ክር እናያለን። እርሱም የቤዛነት ደም ነው። ዘሌዋውያን ምዕራፍ 17 11ኛው ቁጥር ላይ ለእምነታችን መሠረት የሆነው የፍጥረት ነፍስ በደሙ ውስጥ ነውና በመሠዊያው ላይ ለነፍሳችሁ ማስተሰሪያ እንዲሆን እኔ ሰጠኋችሁ፣ ደሙ በነፍሱ ያስተሰርያል የሚለው ጥቅስ ኢየሱስ ለምን መሞት እንደነበረበት የሚያብራራ ነው። ሕይወት በደሙ ውስጥ ነው። ኃጢአት በሠራን ጊዜ ሞት ይገባል ነበር። ኢየሱስ ግን የእርሱን ሕይወት ለእኛ ለመስጠት ደሙን አፈሰሰ። ሌዋውያን የሕግ መጽሐፍ ብቻ መስሎ ሊሆን ይችላል። አሁን ግን የፍቅር ታሪክ መሆኑን ማየት ትችላለህ። ሕዝቡን በጨለማ ውስጥ ለመተው እምቢ የሚል አምላክ ታሪክ ነው። በኃጢአተኛ ሰፈር መካከል ለመኖር ውስብስብና ውብ የሆነ ሥርዓት የፈጠረ አምላክ ታሪክ ነው። በምድረ በዳ የነበረው ድንኳን ጊዜያዊ መፍትሄ ነበር። እርሱ ጥላ ብቻ ነበር። እውነተኛ ግን በኢየሱስ ክርስቶስ ውስጥ የሚገኝ ቃል ሥጋ የሆነበት በመካከላችን ያደረ የማደሪያው ድንኳን በእኛ ውስጥ የሆነ ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣ አንድ ልጅ በእግዚአብሔር ዘንድ የነበረውን ክብሩን ያሳያል። በዚህ ጥቅስ ውስጥ አደረ ብሎ ሲገልጸው በቀጥታ ድንኳን ተከለ የሚለውን ያሳያል። ኢየሱስ እውነተኛ መቅደስ ነው። እግዚአብሔር ሰውን የሚገናኝበት ስፍራ እርሱ ነው። ወደ እግዚአብሔር የሚያቀርበን ካህን እርሱ ነው። የሚያነጻን መሥዋዕት እርሱ ነው። ውርደታችንን የሚያስወግድ የኃጢአት ማስተሰሪያችን እርሱ ነው። ስለ እግዚአብሔር ቅድስና ስለሚያስተምርህ በዘመናዊ ዓለም እግዚአብሔር እንደ ጓደኛ ወይም እንደ የሰማይ መገበያያ ማሽን አድርገን እንቆጥረዋለን። ሌዋውያን ግን እርሱ በንጽሕናው ታላቅና የሚያስፈራ ፈጣሪ መሆኑን
ያስታውሰናል። እርሱን በፍርሃት እንድንቀርብ ያስተምር። ስለ ኃጢአት አሳሳቢነት ያስተምርናል። ዝርዝር መስዋዕቶችን ስናይ ኃጢአታችን ትንሽ ስህተት እንዳልሆነ እንረዳለን። እርሱ የሕይወትን ዋጋ የሚያስከፍል አመፃ ነው። ይህም ኃጢአትን እንድንጠላና ዋጋውን የከፈለልንን መድኃኒት እንድንወድ ሊያደርገን ይገባል። ስለ ምስጋና ያስተምረናል። በአሮጌው ኪዳን ስር ወደ እግዚአብሔር መቅረብ ምን ያህል ከባድ እንደነበረ ስንገነዘብ በአዲሱ ኪዳን በምስጋና መሞላት አለበት። መጋረጃው ተቀዷል። በኢየሱስ ምክንያት በማንኛውም ጊዜና በማንኛውም ቦታ እግዚአብሔርን ማነጋገር እንችላለን። በመጨረሻም ቅዱሳን እንድንሆን ይጠራናል። የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ይህ ድነትን ለማግኘት የሕግ ዝርዝር ለመከተል አይደለም። ይህ እኛን ያዳነው አምላክ የሚያንጸባርቅ በሕይወት ስለመኖርና እኛ የተለየን እንድንሆን የሚያረጋግጥልን፣ ባልንጀሮቻችንን እንድንወድድ፣ ፍትህን እንድንፈልግ፣ ድሆችን እንድንረዳና ራሳችንንም ከዓለም ብክለት እንድንጠብቅ ተጠርተናል። ዘሌዋውያን መጽሐፍ ቅዱስን ለማንበብ እንቅፋት አይደለም፣ እርሱ መሠረት ነው። ያለ እርሱ መስቀሉን ሙሉ በሙሉ መረዳት አንችልም። ያለ እርሱ ትንሣኤውን ሙሉ በሙሉ ማድነቅ አንችልም። በሚቀጥለው ጊዜ መጽሐፍ ቅዱስን ስትከፍትና ዘሌዋውያን የሚለውን ስም ስታይ ዝም ብለህ አትለፈው። ቆም በልና በምድረ በዳው የነበረውን ድንኳን አስብ። ከመሠዊያው የሚወጣውን ጢስ አሽትተው ሊቀ ካህናቱ ወደ ቅድስተ ቅዱሳኑ ሲገቡ እየተንቀጠቀጡ የነበረበትን ሁኔታ አስብ። ከዚያም ወደ ኢየሱስ ተመልከትና እንዲበል፣ አቤቱ አምላኬ አመሰግንሃለሁ። ሥራው ስለተጠናቀቀ ተመስገን፣ በጉ ስለታረደ ተመስገን። እግዚአብሔር ከእንግዲህ ከመጋረጃ ጀርባ ስላልሆነ ነገር ግን በልባችን ውስጥ ስለሚኖር አመሰግንሃለሁ በል። ይህ ጥንታዊ ጽሑፍ መጽሐፍ ዛሬም እየተናገረ ነው። ወደ ጥልቅ ይበልጥ ቅዱስና ከእግዚአብሔር ጋር ወደሚሆን የቀረበ ጉዞ እየጋበዘህ ነው። እግዚአብሔር መንገድ በሌለበት እንዴት መንገድ እንደሚያዘጋጅ የሚያሳይ ሙሉ ታሪክ ነው። እውነተኛ ክብሩ እንዲገለጥ የክርስቶስን ብርሃን የሚጠባበቅ በጥላ መልክ የቀረበ ወንጌል ነው። እስቲ ዘሌዋውያን መጽሐፍ ከተመቻችሁ ይመቻል የሚለውን የላይክ ምልክቱን ንኩ። በእርግጠኝነት ይሄ መልእክት እንደሚጠቅማችሁ አልጠራም። ደግሞ ለሌሎችንም ስለሚጠቅም አሁኑኑ አጋሩላቸው። እንደዚህ አይነት መልእክቶች የሚቀርቡበት ኤፒክ ባይብል ቻናላችንን ሰብስክራይብ በማድረግ ተጠቃሚዎቹ መልካም ጊዜ